ያሱና ልጆች እናንተም ረመዳን ሲባል ብዙ ትዝ የሚላችሁ ነገሮች አሉ አይደለ? አው ልጆችዬ ረመዳን ሲሆን የጀነት በር ይከፈታል፣ ጀነት ትዋባለች፣ የእሳት በሮች ይዘጋሉ፣ ሸይጣኖች ይታሰራሉ። እንዲሁም ሙስሊሞች ኸይርን ለመስራት በይበልጥ ይበረታታሉ። ከኸይር ስራዎች ደግሞ አንዱ ቁርአንን ማንበብ ነው። መለስ ብለን ሰለፎችን ብንመለከት ሰለፎች በብዛት ቁርአንን መቅራት ያበዙ ነበር። ግን ረመዳን ሲሆን በይበልጥ አብዝተው ያነባሉ። ሶላት ውስጥም ሲሆኑ ከሶላት ውጪም ለብዙ ሰዓታት ቁርአንን ያነቡ ነበር። ነሃኢ በየ3 ቀን ቁርአንን ያختማሉ። በአስርቱ መጨረሻ ቀናት ደግሞ በየ2 ቀን ያختማሉ። ቀታዳ የተባሉት ደግሞ ሁሌም በየ7 ቀን ሙሉ ቁርአንን ያነባሉ። ረመዳን ሲሆን በየ3 ቀን ይጨርሳሉ። የረመዳን መጨረሻ 10 ቀናት ሲሆን ደግሞ በየቀኑ ያختማሉ። ሙሉ ቁርአንን በየቀኑ ይቀራሉ ማለት ነው። ሱብሃንአላህ በጣም ይገርማል። ሙሉ ቁርአን ማለት ወደ 600 ገጽ ነው እና በ3 ቀን መጨረስ ማለት 200 ገጽ በየቀኑ ማንበብ ነው። ደግሞ የሚገርመው ነገር ሶላቱን ሌላቸውን ይሰግዳሉ። በቀን የሚያደርጉትን ሌሎች ነገሮችን ሳያቋርጡ ነውና በጣም ይገርማል። አው በጣም የሚያስገርም ነገር ነው። ልጆች እናንተም ከዚህ መማር አለባችሁ። እንደ ሰለፎች በአጭር ጊዜ ቁርአንን ማክተም ባትችሉም በየቀኑ አቅማችሁ በፈቀደው ልክ ብዙ መቅራት አለባችሁ። እሺ